ናታን በጣም ጨንቆታል። ወይኔሽ ማን ያልከው? እዚህ ቤት ወንጀል ፈጽሟል። ሰው ገላችሁ ትወጡ የአይን ማን ከፎቶ ማስረጃ ጋር ቀርቦልናል። አማይ ናታን አፈቅራለሁ። ለዛች ሰላም ተብዬ እየተውኩ መሆኑን ሳስብ በጣም እየገረመኝ ነው። ሁሌም እድል ሰው አይደለም። ሁሌም ቢሆን ተጠቅጥላል ይስበት ጊዜ ይለኝ ለመታሰር የእርስ ተመለሽ ሲልሽ ምንም አልገረመሽም? ሰጥሻት ፈተና ነው ራሷ አላት ናታን አሳልፋ ይሰጠች እማዬ ማኪ ሮዛ ያቀረበችላትን ፈተና ብታልፍም ነገር ግን አሁን እሷ ደግሞ በድጋሚው እነሱን ፈተና ላይ ለመጣል እያሰበች ትገኛለች። ዛሬ ደግሞ በባለፈው ከናታን ጋር ስለተኛች አርግዣለሁ ለማለት ምግብ ስትበላ ወደ ላይ አለኝ እያለች ነው የምትገኘው። ሮዛ ሁሉን ነገር ስታቀነባብር ያየቻት ማኪ ምስጢሩን በማወቅ ሰላም ግን ምስጢሩን ሳታውቅ ስትጨነቅና ስትጠበብ ነበረ። ነገሩ ፖሊስ ጋር ሳይደርስ ሰላም ክው ብላ ደንግጣ ነበረ። እስካሁንም ደህና እንቅልፍ አልተኛችም ነበረ። ፈጣሪዋንም እየጸለየች እየተማጸነች ነበረ። ገና ሰውየው እንደሞተ አካባቢም ናታንማ አሳልፌ አልሰጠውም፣ ስለዚህ ራሴን አሳልፌ መስጠት አለብኝ። አሁን ላይ ፖሊስ ተመጣ እኔ ነኝ የገደልኩት እላለሁ በማለት አስባ ነበር። ይህንን ቅንብር ያወቀችው ማኪ ዛሬ ላይ ራሷን አሳልፋ እንደሰጠች አድርጋ የናታን እናት ልታሳምን ችላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባር ተመልካቾቼ ላይክ ሼር እያደረጋችሁ አበረታቱኝ። ዛሬ ደግሞ ሮዛ ድራማ ክፍል 21 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ናታንና ሮዛ ከእናታቸው ጋር በመተባበር እንግዲህ ያደረጉት የፈተና ወጥመድ ዛሬ ማኪ እንዳለፈች አረጋግጧል። ሰውየው እነሱ ቤት በመምጣት በመጨቃጨቅ ከናታን ጋር ናታን እንደመታውና መሬት ላይ እንደወደቀ እንደሞተ አድርገው ሰላም እጅግ በጣም ነበር የደነገጠችው። ከዛም እንግዲህ ማኪ መታ ባየችው ሰዓት ማኪ ወደ ቤተሰብ በመደወል እንዲመጡ ካደረገች በኋላ እነ ሮዛን ማለት ነው እንግዲህ ከሞተ ከተባለ በኋላ ይህንን ወደ ጓሮ ዙረን መቅበር አለብን፣ ኑ እንደብቀው፣ ማንም ልጄን አሳልፌ መስጠት አልፈልግም፣ እባካችሁን ሚስጥር ደብቁልኝ በማለት የናታን እናት በመጠየቅ ማንም ሚስጥር አያወጣም በማለት ነገር ግን ማኪ ለመረጃ ይጠቅመኛል በማለት ሰያለች ደስ እያላት ነበረ እንግዲህ ቪዲዮ ስትቀርጻቸው የነበረው። ነገር ግን ተደብቃ ስትመለከት የት ያረጉታል ሬሳውን ብላ ተደብቃ በምታይበት ሰዓት ነበረ ያ ሬሳ የተባለ ሰው ተነስቶ ሲሄድ እንደውልልሃለን በማለትም ሮዛ ስትነግረው ታያለች። ይህንንም ባየሽ ቁጥር እጅግ ደንግጣ ነበረ። ይህ ሁሉ እኔን ለመፈተን ነው ወይ? እኔም ደግሞ ቆይ አሳያቸዋለሁ በማለት ፈተናውን ለማለፍ ዝግጁ ትሆናለች። በዛሬው እለት ደግሞ ድጋሚ ፖሊስ መጥቶ ነበረ። ፖሊሱም ወደ ቤት ከገባ በኋላ ማነው እዚህ ቤት ወንጀል የፈጸመው ቪዲዮና የፎቶ ማስረጃ ደርሶናል ማነው በማለት ጥያቄ ያቀርባል። ሁሉም ፍጥጥ ብለው ያያሉ። ሰላምም ደንግጣ ቆማ ነበረ። እማትናገሩ ከሆነ ሁላችሁም ወደ ፖሊስ ጣቢያ ትሄዳላችሁ በማለት ሲናገር ሰላም እኔ ነኝ ለማለት እየተንቀጠቀጠች እኔ ነኝ ስትል ነገር ግን ቀደም ብላ ማኪ እኔ ነኝ በማለት ትናገራለች። እኔ ነኝ የገደልኩት ሊተናኮለኝ ፈለገ፣ ነገር ግን ራሴን መከላከል ስለነበረብኝ ስገፈትረው ወድቆ ሞተ በማለት ትናገራለች። ማመን ነበረ ያቃታቸው። እሷ ግን ስላየች ነበረ። ነይ በቃ ቅደሚ በማለት ሊወስዳት ሲል ቆይ አንዴ በማለት ወደ ናታን ቀረብ ትላለች። ወደ ናታንም ከቀረበች በኋላ ናታን እኔ በጣም ነው የምወድህ የማፈቅርህ በማለት ፍቅሯን ተገለጸችና ከሳመችው በኋላ ከፖሊሱ ጋር ወደታች ትወርዳለች። የናታንም እናት ልጅ መልሱልኝ፣ አየሽ አይደለ እውነተኛ አፍቃሪው እሷ ናት በማለት ትናገራለች። ነገር ግን
ሮዛ ግን እኔ ምን እንደሚካሄድም አልገባኝም፣ የሆነ ነገር እንዳለ ይሰማኛል፣ ውስጤ ሊያምናት አልቻለም፣ በፍጹም ልታፈቅረው አትችልም፣ እሷ ያዛታውን እልህ ነው በማለት ለእናቷ ብታስረዳም እናቷ ግን ልጄን መልሱልኝ፣ ትክክለኛ አፍቃሪው እሷ ናት በማለት ትናገራለች። ሮዛም ወደ ፖሊሱ በመደወል እንዲለቃት ታደርጋለች። ወደ ቤትም ስትመጣ ሮዛ ልታወራ ፈልጋ ነበር ማኪ ግን ለምንድን ነው ሲተውሽ የማትተየው? ሰውን ተናጋሪ ለምን ታደርጊያለሽ? በማለት እልህ በተቆጨችበትና እንዲሁም በተናደደችበት ሰዓት ኃይለኛ ንግግር ነበር የመለሰችላት። ሮዛም ግን ለምንድን ነው ላምንሽ የቻልኩት? የሆነ ነገርማ አለ ማለት ነው በማለት አሁንም ጥርጣሬዋን ትቀጥላለች። ዞር በይልኝ እማዬ ጋር ልሄድ ነው በማለት ወደ ናታን እናት ትሄዳለች። እዛ በመሄድም እንዴት የኔን ፍቅር ተፈትኑታላችሁ እንዴት በማለት እንደከፋትና እንዲሁም ደግሞ እንደተናደደች ትነግራታለች። በጣም ማፍቀርሽን ዛሬ አረጋግጠሻል፣ እንደምታፈቅሩም አውቄያለሁኝ፣ ምን ላድርግ ግራ ገብቶኝ ነው ይቅርታ በማለት የናታን እናትም ይቅርታ ጠይቃታለች። ናታንም ወደ ኩሽና ሰላም ጋር በመሄድ የኔ ፍቅር ላደረግሽው መስዋዕት እጅግ በጣም አመሰግናለሁ፣ ራስሽን አሳልፈሽ ልትሰጪ ነበር በማለት እቅፍ አድርጎ ሲያመሰግናት ነበረ። አንተም ብቻ አይደለም ያየሁት፣ እናትክም ትጎዳለች፣ ከአንተ ተለይታ የምትኖር አይመስለኝም፣ ስለዚህ ለእናትክም ጭምር ነው ያሰብኩት፣ አንተ እስር ቤት ከመገባ እኔ ብገባ እኮ ይሻላል ብዬ ነው፣ ደግሞ አንተ ለክፉ የሚያጋልጥህን ነገር በሙሉ እኔ ወጣዋለሁ እንጂ አሳልፌ አልሰጥህም፣ በጣም ነው ማፈቅረህ በማለት ፍቅሯን ገልጻለታለች። ናታንም አሁን ላይ የሚያፈቅራት ሰላምን ነው። ናታንም በክፍሉ እያለ ኪያ ሄዳ ነበረ። እዛም በሄደች ሰዓት እንግዲህ ልታናግረው ብትፈልግም እሱ ግን ስራ አለብኝ ሰዓት ረፈደብኝ በማለት ከክፍሉ እንድትወጣለት ይጠይቃል። የት ነው የምትሄደው? ያችን ሰላም የምትላትን አታገኛትም አይደለ? በማለት ትጠይቀዋለች። አይ አሁን ስራ ነው የሚሄደው፣ ነገር ግን ዋጋ ስራ መልስ ላገኛት እችላለሁ፣ ፍቅረኛ ይኮናት በማለት ይጠይቃታል። ይህንን ሲነግራት እጅግ በጣም ነበር የተናደደችው። እኔ በጣም ነው የማፈቅርህ፣ ራሴን አሳልፌ ስላንተ ሰጠው፣ አንተ ግን የኔ ፍቅር አልታየህም በማለት ትናገራለች። ናታን ግን አሁን እየረፈደብኝ ስለሆነ ከክፍሌ ውጪ በማለት ከክፍሉ ያስወጣታል። ሮዛና ናታንም ሳሎን ቁጭ ብለው እየተጫወቱ ባለበት ሰዓት ኪያ ትመጣለች። እጅግ እየተላፉ ስለነበረ ኪያ ግን በመናደድና በብስጭት እሷ ደግሞ በምላሹ ምን ላስደንግጣቸው የሚልን ሰበብ እያሰበች ኖሯል። ሰላምም ምግብ ታቀርባለች። ምግብም ስታቀርብ ቶሎ ብላ በተናደደ አንደበት ኪያ ምግብ አቅርባ ጎረስ ስታረግ ለማስታወክ ወደ ሽንት ቤት ትነሳለች። በዛን ሰዓትም ናታንና ሮዛ እጅግ በጣም ደንግጠው ነበረ። ሰላምም የተፈጠረው ነገር ግራ ስላጋባት እዛው ቆማ እያየች ነበር። ምክንያቱም አሁን ላይ እንደዛ ልትል ብትችል እንኳ ማስረጃ ትባላለች። ማስረጃውን ደግሞ ያው ሮዛ ጥፍተዋለች፣ ምናልባት ድብቅ ቦታ ታላስቀመጠችው በስተቀር። በቀጣይ ቪዲዮ ደግሞ ምን እንደሚከሰት ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።